እኔ ብቻ ነኝ ልወጣ ስር ማለት ነው። ልወጣ ስር ፀጉሬን ለማስተካከል አስብና ከዛ ወይኔ ጉዴ! አሁን ዛሬ ጠጉሬን አልታጠብም ብዬ ነበር። ለምን ትናንትና ታጥቤ ነበር። ከዛ ፍሪዝ ማለት የሆነ እንደ ፍሪዝ አድርጌ ማስያዝ ነበር የፈለኩት እና እምቢ አለኝ። ከዛ እንደገና ሂጄ ታጥቤ ምናምን መጣሁ። እስኪ አሁን ደግሞ አሳያችኋለሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ፣ ሙሉ አለም ነኝ። በነገራችን ላይ ይሄ ምናምን እንድታዩት ስታዩት ውሃ ነው። እሺ እንግዲህ እራት ከመዳሜ ጋር እራት ልንወጣ ነው እና እስኪ ዛሬ ፀጉሬን አብረን እንዘገጃጃለን። በነገራችን ላይ እና በተለይ እኛ ስደተኞች ስደት ዓለም ላይ ያለን ልጆች በሙሉ ፀጉራችንን ታላላችሁ እንዴት ፀጉራችንን ማስያዝም ሆነ በቃ ትንሽ ይከብደኛል። እኔ በተለይ ፀጉሬ ያስቸግረኛል። ስደት ላይ ስኖር ፀጉሬ በጣም ከባድ ከምላችሁ በላይ ማለት ነው። እና ከዛ ኢትዮጵያ ግን ስትሆኑ ካስክ ትገባላችሁ፣ ፀጉራችሁን ትሰራላችሁ ምናምን በቃ የተለያየ ነገር ትሰራላችሁ። ስደት ላይ ግን ከባድ ነው እና በተለይ ደግሞ የኔ ፀጉር። ለማንኛውም እስኪ ዛሬ ማርያምን እስከ ዛሬ ድረስ ታውቃላችሁ ልወጣ ስር ምናምን እንደዚህ ምናምን ለብሼ ወይም ደግሞ ፀጉሬን ተሰርቼ ፀጉሬን ልሰራለው ልወጣ ነው ምናምን ብዬ ቪዲዮ ምናምን አልሰራማ። ቪዲዮ ሰርቼላችሁ ዛሬ እስኪ ፀጉሬ እንደዚህ ቢሆን ያምራል። እስኪ እናንተ እስኪ እንደዚህ ታጥቤው ነው በነገራችን ፀጉሬን ስታጠበው እንደዚህ ፍግዝ ይሆናል እና ፀጉሬን በጣም ነው የምወደው ምንድነው እንደዚህ ስታጠበው ታጥቤው ከውሃ ሲወጣ እንደዚህ ነው ፀጉሬ የሚሆነው ማለት ነው። ስለዚህ አሁን እንዴት አድርጌ ላስይዘው? እንደዚህ ሳላበጥረው እንደዚህ ወይስ እንዴት አድርጌ ላስይዘው ጋይስ? አይ የሚሄድበት ቤት ወይም ደግሞ የምንሄድበት እራት ጥሪ ተደርጎልን ነውና ስለዚህ በስነ ስርዓት ማስያዝ አለብኝ። የሆነ ቆንጆ አድርጌ ቆንጆ ባይሆንም እኔ እንደዚህ እንደሌሎቹ ማለት ነው ጠጉር ማስያዝ ምናምን ይሄ ወዲያ ወዲህ ማድረግ አልችልበትም። ማርያም ታድገው አሁን አንዳንዶቹ ይሄ ሁማን ሄር ምናምን በቃ ቀጣጥረው ሲያስዙ ሳይ እኔ በጣም ነው የምቀነው፣ ይገርመኛል። የሚቀረው ስላችሁ በቃ ስታይል ምናምን የፀጉር ስታይል ይችላሉ። እኔ አልችልም። ግን ዛሬ ላስይዝ የፈለኩት እንዴት አድርጌ መሰራችሁ? ግን መጀመሪያ ላበጥሩ ያው ይሄን ቅባት ነው የምጠቀመው፣ ግን አልተስማማኝም እና ቆዳዬን አልቀባውም። ያው ፀጉሬን ነው የምቀባው ማለት ነው። ከዛ ላበጥሩ ማበጠሪያ ራሱ ስንት አይነት እንዳለኝ 1 2 3 4 5 ማበጠሪያ ነው ያለኝና ቆይ እስኪ ላበጥረው። መጀመሪያ ላበጥረው እና አሁን ላይ ግን ጠጉሬ ታበጥረው ቅንጭላቴን እያመመኝ ነው። መቤቴን ቅንጭላቴ ቆስዋ ማለት ይቻላል። ቅንጭላቴ ቆስዋ ማለት ይቻላል እግዚአብሔርን። ስለዚህ ሙቀት ስለሆነ ለሙቀቱን የሚመቸኝ እንደዚህ ታድጋችሁ ረጅም ጠጉር ያላችሁ ልጆች በጣም ታድጋችሁ እግዚአብሔርን። ኦኬ
እንደዚህ አድርጌ አሲዘውና እኔ በቃ ልወጣ ስል ፀጉሬ በጣም ነው እምቢ የሚለው። ፍሪዝ መሆኑ ራሱ ይጠፋል። እግዚአብሔርን እና ላሲዘው ሰለም ከቤት ስመጣ በኋላ እንትን እለዋለሁ ማለት ሰራው አሁን በቃ ቀለል ያለ ሲምፕል መጀመሪያ ስቸርበት አይደል ሲምፕል አኩ ደግሞ እግዚአብሔር ማረነ ክርስቶስ እንግሊዘኛ ከዛ ይችን ነው ማመን ነው። በነገራችን ላይ ቋንቋ ጥፍሬ ስቅ መቀባት ደስ ይለኛል፣ ግን ሲያርቅ የሆነ ሲለቅ ምናምን ያው ታውቃላችሁ ኩሽና ስለምንውል በዛ ምክንያት ሲለቅ አልወድም። ፀጉሬ ደግሞ እንደዚህ ነገራችን ላይ ማለት ነው። አንዳንድ ጊዜ እንደዚህ ራሴ በቪዲዮ ምናምን ሳይ ምን እንደምጣብቅ ታውቃላችሁ? በቃ ራሴ እንደዚህ በቪዲዮ ሳይ ማለት ነው ምን እንደማስብ ታውቃላችሁ? ገምቱ እስኪ። ከገመታችሁ ገምቱ እስኪ። እንደዚህ ራሴን በቪዲዮ ሳይ በቃ በጣም ደስ የሚለኝ ነገር ከራሴ የምወደው ነገር አለና ምንድነው እሱም ጥንካሬ። በቃ ያችን ትንጥየዋ ሙሉ አድጋ ሰው ሀገር ላይ ብዙ ውጣ ውረዶችን አሳልፋ እዚህ ላይ እንደዚህ ብዬ ራሴን ሳያት በጣም ትገርመኛለች። ማለት በጣም የምወድላት ጥንካሬዋን ማለት ነው። እና በቃ ራሴን ሁሌ በመስታወት ሳይ ራስሽ እኔ ጠንካራ እንደሆንኩ፣ ጎበዝ እንደሆንኩ፣ ጀግና እንደሆንኩ፣ እንደምችል በቃ ለቤተሰቦቼ እንደማስፈልጋቸው፣ ቤተሰቦቼ ሁሌም እንደሚወዱኝ፣ ምንም ጥፋት ባጠፋ ከነ ስህተቴ ከነ ድክመቴ አስባለሁ። እና ሁላችሁም እስኪ ማለት ራሳችሁ በመስታወት ስታዩ ምንድን ነው የምታስቡት? እኔ ይሄንን ነው የማስበው። ለማንኛውም ይሄን ይመስላል እንግዲህ። ያው ከዚህ ውጭ ምንም አልጨምርም። ቦርሳና ስልኬን ነው ይዤ የምወጣው። ጫማ ደግሞ ያው ክፍት ጫማ ነው የማደርገው። ከዛ ውጭ ሌላ ነገር የለውም። ቀሚሴ ደግሞ ይችናት። ቆይ ላሳያችሁ ዝቅ አድርጌ። ቀሚሴ ይችናት። በጣም አጭናት፣ ደስ ትላለች፣ ትመቻለች። ግን ፎቶ አስቀምጥላችኋለሁ። ቀሚሴ ማለት ነው። አስቀምጥላችሁ አላስቀምጥላችሁ ግን